መተኮስ ቢኖርብኝ ተኩሶ ነበር ገባ ግን ለሷ ስላለ ነው እስቲ አንተ ወንደና ሴት እኮ ነው ወንድም እንደዚህ እንዳትለው እሺ አንቺ ጋር አሁን ወንድ የሚቀልድ አላውቅም ስለሆንሽ ነው እያከበርኩሽ አይደል ለምታኝ እኔ ላንተ አንሳለሁ እንዴ እያከበርኩሽ አይደል ኧረ እባክህ እንዴ ወንድ ቢኬትም አያውቃችሁም ነበር እሺ በእኔ ምክንያት ነው እዚህ ነገር ውስጥ ላይ ገባው ኧረ እባክህ ችግር እንዳትፈልግ ያሳላቀሽ ትሆናለህ ሴት ስለሆንሽ ነው እያከበርኩሽ አይደል ምንድን ነው የማያገባኝ ማን ስለሆንሽ ነው እንደፈለከም በራጨካ አይደል እንዴ ማን ስለሆንሽ ነው መቹ አንተ ብለጥፋለሽ ያልክ እሱን ምነካው እኔን አልፈህ ነው እሺ ደረሰብን እንጂ እንደተፈታው የነገረው ደስታዬ ነው እንጂ ያጋር እንደዚህ መጣው እንደበፊቱ አታካለ ለምትራል ሰላም እንዴት ናችሁ? ድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ ያለን አልহামዱሊላህ በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያልኩኝ ዛሬ እኔና ኤፍሬም መተናል። ያው የመጣንበት ሐሳብ ትላንትና እንግዲህ ፍቅር ጠይቃን ነበረ ወንድሜን አስፈቱልኝ እያለችና ዛሬ እኔና ኤፍሬም አውርተንበት ተማክረንበት አንድ ውሳኔ ላይ ደርሰናል። ማለት ያው በቃ እኛንን ያሳሰርነው እኛንን ወደ እስር ቤት ያስገባነውና በቃ ዛሬ ለማስፈታት ወሰነናል እና ፍቅርንም ጠርተናት እንግዲህ አውርተናት እዚህ ያለውን ነገር እዚሁ ጨርሰን በቃ አትድረሱብኝ ከሆነ አትድረሱብኝ ነው፣ ችግር የለውም። እሱን ነገር ለመፍታት እንዲያመቸን ወንድሟን እናስፈታውና እንግዲህ በቃ ኖርማል ማለት ወደዛ ልንሄድበት የቻልንበት ምክንያት ያልሆነ ነገር እየጻፈ ስለነበርና ከዛ በፊትም አይታችኋል ሽጉጥ ምናምን እያወጣ እያስፈራራን ነውና እዚህ ጋር የሆነ ነገር ሊያደርገን ስለሚችል መቀጣት አለበት በሚልም ነው እና ደግሞ ያንን ቪዲዮም አይተው እንግዲህ ያው እርምጃ መወሰድ ስለነበረበት ነው እንደዛ የተደረገውና ዛሬ ደግሞ ለማስፈታት እኔና ኤፍሬም ወሰነናልና እስቲ የሆነ ነገር በላችሁ። እሺ ሰላም ቤተሰቦች እንዴት ናችሁ? ያለው እና ያው ሙቪ ተናግሮታል ሁሉ ነገር። ትናንትና የተፈጠረው ነገር አይታችኋል። ፍቅር መታ ነበር እኛ ጋር አልተግባባንም። ሲጀመር እኔ ማግኘት አልፈልግም ከአሁን በኋላ አሁን ራሱ ማግኘት ፈልገው በቃ እኛ ስላሳስረው ሄደን እናስፈታውና በሰላማዊ መንገድ መለያየቱ ይሻላል በሚለው ነው እንጂ እንደሱ ነገረ ስራ ቢሆን ኖሮ አንድ ወር ቢታሰር ደስ ይለኛል። እሱ እንዳደረገው ቢሆን ማለት ወይም ደግሞ እንደዛተው ቢሆን አንድ ወር ቢታሰር እኔ ደስ ይለኛል እንደኔ ማለት ነው። ምክንያቱም በቤተሰቤ ነው የመጣው። እሱ ማን ነውና ነው እኔ ላይ የሚዘተው? ማን ስለሆነ ነው? ማንም ሰው ማንም ሊሆን ይችላል። በቃ በማከብረው መንገድ አከብረዋለሁ። በሌላ ነገር ግን ከመጣብኝ እኔም ሌላ ሰው ነኝና የተፈጠረው ነገር ደግሞ እንደዛ ነው። ከአንድም ሁለት አንደኛው ቀን መጣ ከፍቅር ጋር እንዳላይ ካለኝ እሺ አልኩት። ሁለተኛው ቀን ደግሞ ሽጉጥ ይዞ መጣ ምናምን ነገር አስፈራራኝ፣ ዝም አልኩት። ከዛ በኋላ ከሄደ በኋላ ነው ማየውን ነገር ቴክስት ያደረገው እና ይሄ ደግሞ ገና ህፃንነት ነው። ሲታይ ትልቅ ይመስላል ግን የሆነ ህፃን ነው። ገና አይምሮ አላደገም ልጁ ሲጀመር ማለት ነው። ስላላደገ ነው ቁመቱ ብቻ ነው ያደገው። የቁመት ማደግ ደግሞ ለህይወት ምንም ዋስትና የለውም። መጀመሪያ አይምሮን አሳደግሽ። ይሄንን ቪዲዮ እያየው ከሆነ አይምሮክን አሳድገው መጀመሪያ። እንደመጣላ አታውራ። ይሄ ህፃንነት ይቅርብ። አሁንም ለኔ ባላስፈታክ ደስ ይለኝ ነበር እውነቱ ስነግር እና አይ ኖ አይ የምሬ ነው ባይወጣ ደስ ይለኛል። ምክንያቱም አይ እንደዚህ መሳደብ ምናምን ሳይሆን እኔ እሱ ማን ነውና ነው የኔ አባት የኔ እናትን ሚነካው ወይም ደግሞ የኔ ወንድምን ሚነካው ማን ነውና ነው እሱ? አይ ማን ነው ሰው ነን አይደል? ይኸውልህ እሱም ወንድ ልጅ ነው እኔም ወንድ ልጅ ነኝ። አባቴ ወንድ ልጅ ወልዷል ብሎ ነው የሚወራው። ስለዚህ እኔ ወንድ ልጅ ነኝ። ወንድነት ደግሞ እንዴት እንደሆነ ከፈለገ አሳየዋለሁ። እሷም ትናንትና መታ ስታወራ የነበረው ነገር እየሰማክ ነበር። ወንድ ከሆንክ እስቲ ተደባደቡ፣ ፊት ለፊት አትደባደቡ ነበር ወይ? ቢተኩስ እያለች ነበር እቺ አደገኛ አክተር። እስቲ እሱ ወንድ ነው። እስቲ መሳሪያ ከመያዝ ውጪ እስቲ ይተኩስ። አንተ እስቲ መሳሪያ ይዘህ ተኩስ። ወንድ ነህ። የዛኔ ወንድነትህን እመሰክርልሃለሁ። ሲጀመር የልጆች መጫወቻ ምናምን ነው። እሱን ተውና ማለት ያው ማድረግ ያለብህን ነገር አድርገሃል። በቃ አንተ አሁን ጎበዝ እንድትባል ነው የፈለከው ወይም ወንድ እንድትባል ነው የፈለከው? በቃ እሺ ሴት ነህ። ለኔ ሴት ነው ሆነ ይታየኝ። ተረጋጋ። እንደዚህ ላይ ወንድ በህይወት ያጋጥሙኝ አያውቅም። ፎክሮ የሚሄድ ወንድ አላጋጠመኝም፣ አድርጎ የሚሄድ እንጂ። ስለዚህ ወንድ ልጅ ደግሞ ያደርጋል እንጂ አይፎክርም። መታ አድርግ ወንድ ከሆንክ እስቲ ና። እኔም ጥጋበኛ ነኝ። ማርያምን ለል ያልኩ ይጣብ ጥጋበኛ ልጅ ነኝ። ናና ጥጋባችን ሁለታችንም ይለይልን።
በል ከሄደማ እኔ በጣም እንደኛ ሰው ነኝ። አይ ብቻ ይሁን እና ዛሬም እሱ ማን ነው? ቆይ ሽጉጥ ወጣው ላይ እሱ የፍቅር ወንድ ስለሆነ ላይ ሽጉጥ ወጣል። እኔ ፍቅር ምን አደረኩት? እኔ አላውቅም። እና እሺ ወይ በማላደርገው ነገር ሽጉጥ ይወጣብኛል? አላውቃለሁ። እኔ ሽጉጥ የሚያስወጣ ነገር አላውቅም። ማለት ምን ያደረካት ነገር አለ አንተ? አታውቅም። ምን ያደረኳት ነገር አለ? የለም አላልኩም። እኔ ውስጥህን ምን አውቃለሁ? ውስጤንም አታውቅም አንተ። እግዚአብሔር አይደለም ግን ምንም ያደረኳት ነገር የለም። አይ ብቻ ምንም ይሄን ያህል ሲጀመር ምንም ማውራት ተነጋግሮ በንግግር መፍታት እንጂ ይሄን ያህል የሁሉ ባይዘው ቤተሰቦች የሁሉ ነገር ውስጥ እንድገባ ያደረገኝ ታውቃላችሁ፣ ወንድሟ ነው። እኔ ምንም ነገር አላደረኩም። ከፍቅር ጋር በስነ ስርዓት ቪዲዮ እየሰራን ነበር፣ እንጆይ እያደረግን ነበር፣ እየተዝናናን ነበር። በመሀል መጥቶ ምንም በማላውቀው ነገር ከፍቅር ጋር ተለያይ አለኝ። ከዛ እሺ ምንም ባላደረኩት ነገር ባላጠፋሁት ምክንያቱም በማላውቀው ነገር ሽጉጥ ይዞብኝ መጣ። እሺ ምን ትሉታላችሁ ለዚህ ሰው? በቃ እኔ ያው ምንም ማድረግ አልችልም። እኔም ያው ክብሬን ሲነካብኝ አልወድም። ወንድ ልጅ ነኝ፣ ያንገበግበኛል። ክብሬን ሲነካ ያው አንተ ተፈቷል እንዴ? ልጅ ማን ያስፈታው? ማን ያስፈታው? እንዴት ተፈታ እንዴ? እንዴት ናችሁ? እናንተማ ማልፈታ መስሏችሁ ነበር አይደል? አይደለም። አሁን ነው ወንድሜ ላስፈታ ነው የመጣሁት። ወንድሜ እናስፈታው እንደናንተ መስሏችሁ እናንተ አይደል? እንዴት ሊፈታ ቻለ? ማን የፈታ? ማን የፈታው? ወንድሜ እናስፈታ እንዴ? እናንተ እንድለምናችሁ እኔ ታስሬ የምቀር መስሏችሁ ነው? እዛው እንድማቅቅ ነው የፈለጋችሁት ወይስ ምንድነው? ወንድነት እኮ አይደለም እኮ ገባ? እሺ ወደ እዛን ጊዜ መተኮሱን ላላቀተኝም ግን ከዛ በኋላ ያለውን ነገር በማሰብ እንጂ እናንተን ምን አንተ ሞትክ ኖርክ ለማንም አጠቃ አንተ ተኩሳቸው ያልጋ ቁራኛ አድርገው ነበር። እነዚህ መማሪያ ማስተማሪያ ነው። ምንድነው የምትተኩሰው? ቆይ ኖ ምንድነው የምትተኩሰው? ምንድነው የምትተኩሰው? ታቻለ ነው ነገር አይደለም። አልተፈተም እኮ እናንተ እያባነናችሁ ነው። ተኩሽ ያሳየ ነበር። እኔ ለሷ ስል ነው በዛ ሰዓት የተረጋጋሁት እንጂ እሱ ያወራል። እኔና እሷ ሲጀመር እኛ አይታይተን እንግባባ። ዝም በላቸው አይደለም። እነሱ የቁም ግዣት ስለሆንክባቸው በመንፈስ እያዩ ነው። ስለዚህ አንተ ብዙ ነገር ይቀርዋል። አስፈቱልኝ። አሁን ወንድም ብዙ ነገር ይቀርዋል። በቃችሁ ወንድም ይነስፈቱልኝ። ከመከራ ነው ለምኑ ባለፈው ማለት ነው ትናንትና እንድለምኝ ነው ለምኝ ምናምን አሉ። በነገራችን ላይ ምንም ለምን መከራ የተፈታ መስሎ ነው። አንተ ምንም ቀረ በዚህ ማለት ነው ተፈታው። በቃ ከሷ ጋር እስኮንክ ድረስ መቼም ከእስር ቤት አትወጣም። የራስህ እስረኛ ትሆናለህ። ገና እስከሷ ከዚህ በኋላ ጨረሳችሁ እኮ እኔ ከኔ ጋር እኮ ነው ያደገው፣ ከኔ ጋር እኮ ነው የኖረው። በራሷ መንገድ ተረዳች። እኔ በፊት ነበር በእናንተ ህይወት ከሷ ጋር በፊት ነበር ለመነጠል ያሰብኩ፣ ግን አሁን በራሷ ህይወት ተረታ ስለወጣች እኔ በጣም ደስተኛ ነኝ። የእናንተ ያለ ታምራት ግን አይምሮክ ጤነኛ ነው እንደወረደ ነው የተረዳች። አይምሮክ ጤነኛ ነው። በዚህ ደረጃ እኔ መተኮስ የሚኖርብኝ ተኩሶ ነበር ገባ። ግን ለሷ ስላለ ነው። እስቲ አንተ ወንድና አሁን ተኩስ ወንድነት እኮ እንደዚህ አይደለም። አቡክ በሰዓት አናነግስ አድርጌያለሁ። ይገባኛል። ወንድነቴን ላሳይ እኔ በዚህ ደረጃ ለምን እንደዚህ ታስረዳቸዋለህ? ኖ ትላንትና እሷ መታ ስማኝ እኔ ስማኝ ተረዳች። እኔ ዋናው ነገር እሷ እንድትረዳኝ ይፈልጋል። በራሷ መንገድ ከወንድሟ ጋር እያጨበጨበች ነው። ማጨብጨቡን ተውና ትናንትና ምን ስትይ ነበር? እያለቃቀስሽ እናንተ በሌላ አልፈልግም እያልሽ ነበር መስለኝ ነው። አንዳንዴ ይኸውልህ በመሰለኝ አሁን ደስተኛ ነኝ። እግዚአብሔር ይመስገን። ስነ ስርዓት ይኑር። ምንድን ነው የምትለው አንተ? ሲጀመር እኮ አይ ሰላም እንደው የተጨነቁ ቤተሰቦች ነበሩ። ተዋቸው አይደለም። እኔ ታርጌት አንተ አይደለም። እኔ እህቴን ለማዳን ነው። አንተ ግን አሁን አለሌ ዱርዬ እኔ እኮ የምታውቂው ነገር አይደለም። ግን እያንዳንድ ነገሮች አሁን እየቆየም ቢሆን ማለት ነው መሰለኝ ኖ አሁንም እየቆየም ይገባታል። ኧረ ወደ ሰላክ ምን አድርጋች አንተ ስነ ስርዓት ይኖራችሁ። ከዚህ በላይ አባችሁ እንዳትከፍቱ። ስማኝ በጣም የተጨነቁ ኦዲየንሶች ነበሩና ሰላም በላቸው። ሰላም መውጣትህን ደህና መሆንህን ንገራቸው። ለእናንተ የሚጨነቁ ኦዲየንስ ታስሬ እንደማልቀር አንቺን ሚዲያ ያውቃል። አይተናገር ነው የሚጨነቁት። አሁን ይፍቀሩ እንደዚህ ነው ወይስ አንዴ ለሚጨነቁት ህፃነት ዝም በል። ሌላ ነገር አታውራ። እኔ ግን ህፃን ነኝ። አንተ ግን ምንድነው የአይምሮ አትሆንም። በቃ የአይምሮ ህፃን ነህ ማለት ነው። መቼም ከፍቅር ጋር ሆኖ ደግሞ ሰላም አይሆንም።
ፍቅር በጣም እንዴ ከኔ ጋር እኮ ነው የሚኖረው። እንዴ አማቻል እንዴ ታስቡት። ባይሆን ከእናንተ ጋር ባለመሆኗ በጣም አሁንም ደስተኛ ነኝ። በዚህ መንገድ እንዲቀጥል ነው ፈልገው። በነገራችን ላይ በጣም ደስተኛ ህይወት ነው እየኖርን ያለ ነው። ከዚህ በፊት አልሐምዱሊላህ እግዚአብሔር ይመስገን። እኛ ህይወታችንን ግን አማሳችን እንደምጨምር ደግሞ እርግጠኛ ነኝ። ሙባረክ አንድ ነገር ስማኝ። የወንድሜ ህይወት እኮ እንዳልነበረ ያደረጋችሁት እናንተ ናችሁ። ስማኝ ስለሳኩኝ የሆነ ነገር ስለሆንኩኝ ሁሉ ነገር ያቀለልኩት እንዳይመስል ደረሰብን እንጂ እንደተፈታው የነገረው እንደተፈታው እንደታይ ነው እንጂ ያ ጋር በዚህ መጣው እንደቤቱ አታካለ ለፍተራል ፍቅር ያሽብናል ያበለች ያጥድብ ጠገበችው ጥግብን ያለችው ስነ ስርዓት ነው። ለማንኛውም እኔ ማያውቅም ባይዘው እሱማ ራሱ ጉዳይ አንተም የራሱ ጉዳይ ገባ ማንም አውርቶኛ ያውቃል። ሲጀመር ካምባላ ሶስታችን የሚባል ነገር አይኖርም። ግን ሜቢ ከኖረ ራሱ ወንድሜ አይጨመርበትም። ምን ይበቃቸዋል? ማለኛ ለመቼ ነይስ ነይ መቼ ከዚህ በኋላ ምን አንዴ ትምታኝ እሺ ልቀቀኝ። ነይሽ ምቺ አንተም ጥሩ አይደለም። አንተም ቢሆን አይደለም አይ ምቺኝ ነይ ምቺ እስቲ ማርያም ነይ ምቺ ዱላ ፈልጓል። ዛሬ እንኳን አንጣላም። እንደ ካሮት ቀበረ እንዴ ነይ ምቺ ታይቶ ቆስት ትቀልዳለህ። ቀልድም ምኗን ቆይ ኧረ እናቴ ትሙት ተዋት። ቆይ አንዴ ወንዶችን አታዋር ፍቅርና እንሂድም በቃ ነይ እስቲ ምቺኝ ይዞኛል። ለምን አስለቀቅ እስቲ አንተ ወንድ ኮንክ እስቲ አስለቀኝ ይጆን ለምን አስለቀቅ መጀመርኩ እንደዚህ ወንድ ነኝ ብለህ የምታስብ ከሆነ ጨረስን እኮ ያኔ እኮ መጣላትም ከነበረብን ያኔ አልቋል። አሁን ድጋሚ አንተን የሚያሳስሩበት የሆነ ነገር እየፈለጉ ገብቶኛል። ሲጀመር እኔ ምክንያቱም ገብቶኛል። እሺ ናና አቶ ኤፍሬም ወላሂ ዛሬ እኔ ጸብ ነው የምፈልገው ዛሬ ከዚህቺ ከዚህቺ ከሱ ምር ይፈልግ አንተ ለማጥቶ አይደለም አንዴ አውራ አስለቀቀኝ ና ማስለቀቅ አይደለም እሷ አስለቀቀኝ አንተ ምር የምታረገው እሺ እሷ አስለቀቀኝ ለቀቃት እኮ አይደለም እና አስለቀቀኝ አለቃትም ወይስ ያ ሀገር ልጅ ና ጸብም ፈለከኝ ቆይ ኧረ ሲምታው ማየት ፈልጋለሁ ሰው ሁለታችሁ አንዴ መሆናችሁ እሱን ስትመታው አይደለም እኔ እሱን ስትመታው እኔ ማየት ፈልጋለሁ አቅምህን ማየት ፈልጋለሁ ኋላ አረገ ይችላል ኤፍሬም እጄ እያሳመምከኝ ነው አሁን አስለቀቀው አንተ ባለፈው ሽጉጥ ይዘህ ነው ያስፈራራኝ ያው እኔ ምንም ነገር አልያዝኩም አንተ እህቴ ናት ብለህ የምታስብ ከሆነ አሁን አስለቅቀኝ ወንድ ነህ እስኪ አንተ እኔ አታካራስ መግባት አልፈልግም ገባህ አሁን አይተሽወስ ያሳዝናል ጎረምሳ ቀልን ያልኩ አይደለም ሁለታችሁንም ሸባራ ማራናችሁ አለቀትም እስኪ ወንድ የሆነ አካል መጥቶ ፍቅርን ያስለቅቀኝ ወንድ የሆነ አካል መጥቶ አይደለም አንተ ወንድ ነኝ ብሎ የሚያስብ አንተ ለነገሩ ሴት ነህ አንተ ሴት ነህ አንተ ድክመት ይሄ ነው በጭንቅላት ሳይሆን በጉልበት ነው የምታስበው ምንም ነገር እንዳታረግ እስቲ አይደለም አንተ ደግሞ በጭንቅላት አስበህ እስቲ አስለቅቀው እስቲ ልቀቀኝ የሴት ልጅ አመል ምንም አያረጋችሁም እሺ ፈሪ ለእናቱ ወንድ ወንድነት ላሳይሽ ተደባድብኝ ቆይ አንዴ ወንድነቴን ተደባድቤ ላሳያት ለምን እሱ እኮ ነው መንቀስ ያለበት እሱ ሴት እኮ እሱ ነው ወንድሜ እንደዚህ እንዳትለው እሺ አንቺ ጋር አቋላሽ ወንድሜ ቀልድ አላውቅም በወንድሜ ቀልድ አላውቅም እሺ ኤፍሬም እግዚአብሔርን የምሬን ነው ቀልዱ ቀልድ ነው እሺ ልቀቀኝ እኔ ወንድሜ ላይ ስታሸፍ ዝም ስላልኩት አንዴ ቀለድን ብዙ ልቀቀኝ በቃ ሂዱ ተዋት ሙባረክ አይደለም ያለሽ ነኝ ማርያምን ስነሳት ነሽ እግዚአብሔርን በል ስለሆንሽ ነው እያከበርኩሽ አይደል ለምታኝ እኔ ላንተ አንሳለሁ እንዴ እያከበርኩሽ አይደል ኧረ እባክህ እንዴ ወንድሜ ኬትም አያውቃችሁም ነበር እሺ በእኔ ምክንያት ነው እዚህ ነገር ውስጥ ላይ ገባው ኧረ እባክህ ችግር እንዳትፈልግ አላገሽ ትሆናለህ ሴት ስለሆንሽ ነው እያከበርኩሽ አይደል ምንድን ነው የማያገባኝ ማን ስለሆንሽ ነው ማን ስለሆንሽ ነው የምመችው አንተ ብለጥፋለሽ እሱንም እነካው እኔን አልፈህ ነው እሺ ወደዛ ዞር ይባል እንዴ ወደው እንብር ቢሉት ታኪድ በቃ ዳወርክ ህፃን ናቸው ሲጀመር ናወርክ ህፃኖች ሁለት ህፃን እህቱ ወንድምም ህፃን ሁለት ሴቶች ያኛው ቂጤ ነው እንጂ ሴት ነው ተስማታ ዝምትራት አለ ቂጤ ነው አንደኛው ቂጤ ነው ስነ ስርዓት የላትም እንዴ ተዋት ካሁን በኋላ ኬት እናገኛታለን ምን ማለት ነው እንዴ እዚህ እኮ አይደረግም ወይኔ ኤፍሬም
ምን አይነት ጅሎች ናቸው? ሁለት ጅሎች። ለነገሩ አስበዋል። ቤት ላይ እንደነዚህ ከሆኑ ብዙ ጅሎች ናቸው ያሉት ማለት ነው። ካልተጎዳ ነው አንተስ የኔ ፊት የተጎዳው አልማረገች ችግር የለም። እሱ ነበር የፈለኩት። ለመሰላችሁ ትናንትና በጣም ነበር እልያዘኝ። ምክንያቱም ወንድ ከሆንክ ከሱ ጋር ተደባደብ እና እሱን ነበር የፈለኩት። ከሴት ልጅ ጋር ደግሞ መደባደቡ አፌ መክፈትም አልፈለግምና ስመታኝም ዝም ያልኳት ለዛ ነው። ከሷ ጋርም ምንም ነገር ብታደርገኝም መልስ አልሰጣትም። ግን እሱ የሆነ ነገር ቢመልስልኝ ኖሮ ፊቱን ነበር ማፈርሰው በየሆነ ነገር። አረ ይሄ ሲጀመር የፈረሰው ነው። ፊቱ ራሱ ፈርሷል፣ ግን ግማሹ ፈርሷል፣ ግማሹን አፈርሰው ነበር። አረ ልዋርገ መገንባት ነው እንጂ ይሄ አደገኛ ወሬ ብቻ። እኔ እንደዚህ አይነት ሴት አገረድ ወንድ አገረድ ታጫዋች አገኘን ሲሌላ ሴት ተገቢ ብትቡድ ዲዛይን አንተ ነው ያለው ስሜታዊ አትሁንሽ። ስነ ስርዓት ሽናጂሽ አይደለም። ከየት እናገኛታለን? ከወባላ ተዋት ያስ ስነ ስርዓት ከፈለገች ዝም በላት። ከየት እናገኛታለን? አሁን እኮ ከየትም አናገኝሽም። እግዚአብሔር ያክብርልን ስለነበረን ጊዜ በጣም መልካም ጥሩ ሴት ነሽና ጥሩ ሴት ነሽ። አይ ለራሷ አረ እንደዚህ አይነት ጥሩ ሴት አይቻል አቅምቺ ተልባ ተዋት። አንተ እብሮ ተሰደው አሁን ባይር እሱ ዝም ብለን ጠብ ብናደርገው አሪፍ ነበር። ኧረ ተው ምን የኛ ቤት ጠንጥየው ልጅ መላክ ነው እሱ ጋር እንትና ማናችሁ ልጅ አለ አርበያት በህፃንማ እናስመጡ በሴት እናስመጣው በሴት ልጅ አብርሽ የወለደው ልጅ ጩጬው መላክ ጠንጥየው ነው የሩታ ልጅ በሱ እናስመጣው። በቃ ፋሚሊዎች ያውቁ አንድ ፋሚሊዎች ተቀምጧል። ክብረ ሰራሰረ ነው ያለችው ላሽኒ አለም ቆይ አንድ ቤተሰቦችን ሰላም ልበላችሁ። ቤተሰቦች እንግዲህ ፍቅርንና የፍቅርን ወንድም አግኝተናቸዋል እና ከፍቅር ጋር ካሁን በኋላ በማንኛውም ነገር አታዩንም። እኔና ሙቢ የሚበቀለው ፈጣሪ ብቻ ነው። ደርሶብኝ ከና አሁንም ከመጣኝ ፈጣሪ ብቻ ነው የሚበቀለው። ኦኬ እንበቀለው፣ እኛም እንሂድ። ፈጣሪ ብቻ ነው የሚበቀለው እኮ እንሂድ። እሺ ናስና ሱንቶ ቻው ቤተሰብ። እሺ እንሂድበት። አሁን ገር ይወለ የፍቅር ወንድም አረፍ ማርያም ረፍ ስነ ስርዓት ይኖራል። አሁን ራሱ መታኝ ዝም ያልኳት ሴት ስለሆነች ነው። አንተስ ብመታኝ ዝም አለለ። ስለዚህ ረፍ በቃ ቤተሰቦች ቻው፣ እንወዳችኋለን።